طيب السلام عليكم ورحمة الله وبركاته. ديناتشو الله سبحانه وتعالى فقاد ሆኖ እንግዲህ መልሰን ተገናኝተናል ኢንሻአላህ። ካሜራማኑ ጀምር ሲል ጀምራል يجمر خير. طيب بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين. أما بعد، فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح، وأن يفقهنا في الدين، وأن يفتح لنا فتوح العارفين، وأن يرزقنا الإخلاص في الأقوال والأعمال، اللهم آمين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. طيب إن شاء الله بفضل الله ومنه وكرمه، ونحن في شهر طليعة ربيع الأنوار. يا الله ملكتني صلى الله عليه وسلم يتولد بتور لاينا ساتشو زند أبرو يمتاون الله سبحانه وتعالى لسوت يبينوا الشريعة هجقات يمنا يبت تمرت كفلاتشن صلاة جرسن زكاة درسنا لمالتنا. يا الله ملكتني صلى الله عليه وسلم بني الإسلام على 50 سلمنا بأمست نقروش لا يتقنبتوا لالو عندنا شهادة أن لا إله إلا الله وأن محمد رسول الله نوم. الله سبحانه وتعالى بأونات ببتشينة ميقزوت أملاك الله مهنون ممسكرنا، وأن محمد رسول الله اندزيهم دقمو يا الله يمترشاو ملئكتنيا የነቢያቶቹ መደምደሚያ ሆነው የመጡት ሙሐመድም የርሱ መልእክተኛ መሆናቸውን መመስከር ነው። ይሄ አንደኛው ነገር ነው። ሁለተኛው ወኢቃም الصلاة ነው አሉ። ሶላትን ማቋቋም ነው፣ ሶላትን መስገድ ነው። 5 ወቅት ሶላትን በቀኑ ክፍለ ጊዜ ውስጥ መስገድ ነው። እነዚህ ሁለተኛው እስልምና የተገነባበት መሰረት ነው ይላሉ። ወኢታኢ الزكاة ነው አሉ። ዘካን ማውጣት ነው አሉ። ሶስተኛው ወصوم رمضان የረመዳንን ወር መጾም ነው አራተኛው። አምስተኛው وحج البيت لمن استطاع إليه سبيلا ወለሱ መጓዝ ለቻለ ሰው የገንዘብ የአካል ብቃት ላለው ሰው የአላህ Subhanahu Wa Ta'ala የተከበረን ቤት መጎብኘት ነው ሐጅ ማለት ነው። እነዚህ 5 ነገሮች ላይ ነው እስልምና የተገነባው። አላህ Subhanahu Wa Ta'ala ፍቃዱ ሆኖ بفضله ومنه كتاب الصلاة ጨርሰናል። من شرح كتاب أحمد بن حسن الأسفهاني أبي شجاع يا أبو شجاع متن يتسنية عن كتاب شرحي رجل مالتنا على مذهب الإمام الشافعي. بإمام الشافعي مذهب مسرد. أهون نقري كتاب الزكاة بالانجمرنال بفضل الدرجة من دانا بتلك إن الدرجة كرمضان ناك حج أي بلتم زكاة، لأن عدد الأفراد الذين يؤدون الزكاة زكاة يمياوت صوت كتر رمضان كميس أمنا حج كميارجو صوت كتر أنصار تنشنو. أما رمضان بسوتش عينة بالنايو دمياتشو كاسرا مستامت بلاي هونو دها هبتام مري سايل بهولم لاي تينا ما مهونو كترقاقت قديتانو. وكذلك الحج بأدمي لك عندك زين بيهون انكوان لأنه اجتمع عليه أعظم العبادات تللك يمي بالو يا عبادة أينتوش بتكبروا كأناتوش لا يتسبسوا بتندمهون ومثل وله أفضلية كزكاة أنصار. لكن مراعاة لحديث الذي ذكرته الذي جاء سيدنا عبد الله بن عمرو كعبد الله بن عمرو بمتى وزقبا مسرة رضي الله تعالى عنهما، عبد الله بن عمر عفوا
ረዲየላሁ ተዓላ ዐንሁማ በመጣው ዘገባ መሰረት እስልምና በአምስት ተገንብቷል ሲሉ የአላህ መልእክተኛ ከሰላት ቀጥሎ ያወሱት ነገር ምንድነው? ዘካ ስለሆነ ነው። ፉቃሃዎቹ ኪታቡ ሰላት ብለው ሰላትን ካስተማሩ በኋላ ኪታቡ ዘካ የሚሉት እንጂ ወረመዳን ወልሐጁ ከዘካ የተሻለ ፈድልን ያላቸው። አላሁ ስብሓነሁ ወተዓላ በኪታቡም በቁርአኑ የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም በሐዲሶቻቸው ላይ ግዴታ ያደረጉት ትልቅ ተግባር ነው ዘካ ብለን የምንጠራው። አላህ ስብሓነሁ ወተዓላ በተለያዩ የቁርአን አንቀጾች ላይ ወአቱ ዘካተ ይላል፣ ዘካን አውጡ ይላል። ስለዚህ ዘካ የሚወጣ ነገር ነው፣ ከሆነ ሰው ወደ ሆኑ ሰዎች የሚወጣ ነገር ነው ማለት። ቀውሉሁ ስብሓነሁ በሌላ አያም ላይ እንደዚሁ ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ ወሰሊ ዐለይሂም ኢነ ሰላተከ ሰከኑን ለሁም ይላል። ኹዝ ሚን አምዋሊሂም ከገንዘቦቻቸው ላይ ያዝ፣ ሰደቀተን አይ ዘካተን ምጽዋትን ያዝ ይላል። ያቺ የምትያዝ የሆነች ገንዘብ ቱጠሂሩሁም እነሱን የምታጸዳናት፣ ገንዘቦቻቸውንም የምታጸዳናት፣ ወቱዘኪሂም እነሱንም የምታጸዳናት፣ ገንዘቦቻቸውን የምታፋፋናት። ወሰሊ ዐለይሂም ኢነ ሰላተከ ሰከኑን ለሁም በእነርሱም ላይ ዱዓ አድርግ። አላሁ ስብሓነሁ ወተዓላ ይህንን ትእዛዝ ሲያመጣ እንግዲህ ዘካ ግዴታ መሆኑን ማመላከቻ ነው። ቀደም ብዬ በተናገርኩት የአብዱላህ ብን ዑመርም ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስልምና በአምስት ነገሮች ላይ ተገንብቷል ስላሉ ዘካ እስልምና ከተገነባባቸው መሰረቶች መካከል ከሰላትና ከሸሃደተይን በኋላ ሶስተኛው ምሰሶ ነው። ዑለማዎቹ በጠቅላላ ግዴታ በመሆኑ ላይ የጋራ ስምምነት አላቸው። በል ዘካ የሚባለው ነገር ሚነል ማዕሉሚ ሚነ ዲን ቢደሩረቲ ነው። በእስልምና ውስጥ በግዴታ ሁሉም ሰው እስልምናን አውቆ እየተመራ ያለ ማንኛውም ሙስሊም ግለሰብ ሊያውቃቸው ይገባሉ በግድ ከሚባሉ ጉዳዮች መካከል አንደኛው ዘካ ዋጅብ መሆኑን ወይም ግዴታ መሆኑን ማወቅ ነው። እቺን ዘካ የምትባልን ነገር ግዴታ አይደለችም ያለ ሰው ከእስልምና ይወጣል። ከእስልምና የሚወጣው ዘካም በጠቅላላ ግዴታ አይደለችም ያለም ነው። ከዘካ ክፍሎች መካከል በዑለማዎቹ መካከል የጋራ ስምምነት ባለባቸው የዘካ አይነቶችም ላይ በአንደኛውም ላይ ቢሆን እንኳን የካደ እንደሆነ ከእስልምና ይወጣል። ይሄ ማለት ዑለማዎቹ መካከል በዘካ አይነቶች ወይም ዘካ ከሚወጣባቸው አይነቶች መካከል የጋራ ስምምነት የሌለባቸው ጉዳዮች አሉ ማለት ነው። ነገር ግን በወርቅና በብር ላይ የሚወጣ ዘካ፣ በቤት እንስሳዎች ላይ አይል ገነሙ በበግ፣ በፍየል፣ በቀንድ ከብቶች፣ በግመል ላይ በሚወጣ ዘካቱል መዋሺ ይባላል። በፍራፍሬ ላይ በሚወጣ ዘካ ላይ ዘካቱል ቡዙሪ ወሲማሪ ይባላል። እነዚህ ላይ ልዩነት የለም። ነገር ግን ዑሩዱ ቲጃራን በተመለከተ ለምሳሌ ከንግድ የሚገኝ ወይም የንግድ ሸቀጥ ዘካ ላይ በኢማሙ ሻፊዒ መዝሀብ መካከልና በኢማም አቢ ሐኒፈተ መዝሀብ መካከል ልዩነት አለ። لذلك فمن جحد زكاة عروض التجارة የሸቀጣ ሸቀጥ ንግድ ዘካን የካደ ሰው ከእስልምና ይወጣል ማለት አይደለም። اتباعا لما قاله አቢ ሐኒፈተ የተከተለ ሆኖ ሳለ ማለት ነው። አማ በዑለማዎቹ መካከል በጋራ ስምምነት ባለባቸው ወይንም ከህፃን ልጅና ህፃን ልጅ ገንዘብ ካለው እድሜው 15 ዓመት ያልደረሰ ሰው ነው ይመስል ወይንም ደግሞ ገንዘብ ኖሮ ሲያበቃ በሆነ ጊዜ አእምሮን የሳተ ሰው የአእምሮ እክል ያጋጠመው ሰው የአእምሮ እክል ካጋጠመው በሱ ላይ ሰላትም ግዴታ አይደለም እንኳን ዘካ። ስለዚህ የአቢ ሐኒፋ መዝሀብ በሁለቱ ሰዎች ላይ ገንዘባቸው መጠኑ
ለዘካ የሚበቃ ቢሆንም እንኳን ዞሮ የመጣ ሐውልን አመትን የሞላን ቢሆን እንኳን እነዚህ ሰዎች ገንዘብ ላይ ዘካ አይወጣም ነው አቋማቸው። አማ نحن الشافعية ይወጣል ነው ምንድነው አሊካ አንድ ሰው አይወጣም ቢል በእነሱ ገንዘብ ላይ ከእስልምና ይወጣል ማለት አይደለም ማለት ነው። ግልጽ ነው አይደል? ስለዚህ ዑለማዎቹ ግን የጋራ ስምምነት ባላቸው የዘካ አይነቶች ላይ የካደ እንደሆነ ግን فمن جحدها فيكفر ከእስልምና ይወጣል። እንግዲህ ዘካ ዋጅቦበት ሲያበቃ ወይም ዘካ ግዴታ ሆኖበት ሲያበቃ ዘካ ግዴታ ነው ብሎ አምኖ ነገር ግን አልሰጥም ያለ ሰው አልሰጥም እኔ ዘካ ግዴታ እንደሆነ አምናለሁ ግን አልሰጥም ያለ ሰው እርሱ ወንጀለኛ ነው ሰውየው። ነገር ግን على الامام ሀገሩን በሚያስተዳድር ሙስሊም መሪ ካለ فيجب على الامام ان ياخذها منه قهرا ከርሱ ላይ በግዴታ መውሰድ አለበት ነጥቆ ማለት ነው። ግልጽ ነው አይደል? ነጥቆ መውሰድ አለበት። ያው ከፊሎቹ በየቀደመ ኢማሙ ሻፊዒ ንግግርም አለበት። ከፊሎቹ እንዲያውም ሄዶ ለተዋጋበት ሳይቀር ከዘካው ዘካውን መጠን ነው የሚወስድበት። ለምሳሌ 1 ሚሊዮን ብር ያለው ሰው ዘካው 10,000 ብር ከነበረ ያን 10,000 ብር ነው የሚቀበለው ሄዶ። ነገር ግን አልሰጥም በማለቱ ከዛ ደግሞ እንደገና ኃላፊዎች ሄደው እንዲቀበሉት በማድረጉ ቅጣት ሊበየንበት ይገባልና ወይኡኸዙ ንስፉ ማሊሂ ዑቁበተን ለሁ እስከ ማለት ደርሰዋል። የገንዘቡን ግማሽ ይወሰድበታል ከቅጣት አንፃር ተብሏል። ላኪን የቀደመ ንግግር ነው። وهذا منسوخ የሚወሰድበት ነገር የለም። ያችኑ የዘካዋን ገንዘብ ያክል ይወሰድበታል ከላዩ ላይ። አልሰጥም ያለው ሰው ዘካ ዋጅብ መሆኑን አምኖ አልሰጥም ያለው ሰው ኢማሙ ይውሰድበት ስንል እነዛ አልሰጥም ያሉ ሰዎች ስብስብ ከሆኑስ ጀማዓ ቢሆኑስ ማለት ቡድን ቢሆኑ ማለት ነው። ወይም የሆነ አንድ ሰው አይደለም ሄዶ እንደዚህ ቀምቶ እንዳይወስደው ቡድን ቢሆኑስ አሁንም فيجب على الامام በሙስሊሞቹ መሪ ላይ ዋጅብ ነው ተጋድሎ ጦር አዝምቶ ተቀብሏቸው ሊመጣ كما فعل ذلك سيدنا ابو بكر الصديق رضي الله تعالى عنه እንደፈጸሙት ሄዶ ማኒዑ ዘካ የሆኑ ሰዎችን የዘካ ከልካ የሆኑ ሰዎችን ሄዶ ዘካን መቀበል ግዴታ ነው ማለት ነው። ዘካ በሁለተኛው ዓመተ ሂጅራ ነው ግዴታ የተደረገው። በርግጥ ዘካ ሁለት አይነት ነው። ዘካቱል ማሊ ይባላል፣ የገንዘብ ዘካ አለ። ወዘካቱል በደኒ አለ፣ የአካል ዘካ የሚባል ወይም ዘካቱል ፊጥሪ የምንለው ማለት ነው። ዘካቱል ማል ከ5 ወይንም 8 የገንዘብ አይነቶች ላይ ነው የሚወጣው። ዘካቱል በደኒ ግን ከቤተሰብ ቁጥር ላይ ነው የሚወጣው። لذلك ዘካቱል በደኒ የተባለው የአካል ዘካ የተባለው ለዛ ነው። አማ ይሄኛው የገንዘብ ዘካ ነው። የገንዘብ ዘካ ዋጅብ የሆነው በሁለተኛው ዓመተ ሂጅራ ነው። ويقال في شهر الشوال ነው ተብሏል። በሸዋል ወር ላይ ነው ተብሏል። ዘካቱል ፊጥር ግን ይሄ ረመዳን ጾመን ስናበቃ ከረመዳን የመጨረሻዎቹ ቀናት 2 ቀናት 28ኛው ቀን ጀምሮ እስከ የዒዱ ቀን መገባደጃ ወይም የሰላቱ ማብቂያ ድረስ የምናወጣው ያው في خلاف لكن ያው ሰላቱ ማብቂያ ድረስ የተሻለው ሙዕተመድ እዛ ድረስ የምናወጣው ዘካ ዘካቱል ፊጥር ይባላል። ያ ደግሞ ዋጅብ የሆነው በረመዳን ወር ላይ ነው። ከዒድ ቀናት ዒድ ከመሆኑ ጥቂት ቀናት በፊት ነው ግዴታ ሆኖ በአላህ መልእክተኛ ላይ ሰለላሁ ዐለይሂ ወሰለም ላይ የተነገራቸው እኛም በሙስሊሞቹም ላይ ዋጅብ የሆነው ይሄ ዘካ የምንለው ነገር በቋንቋ ደረጃ
ዘካቱ ዘካ የምንለው ማለት ነው በቋንቋ ደረጃ ብዙ ትርጓሜ አለው 5 አካባቢ ትርጓሜዎችን ይዛል በቋንቋ አረቦቹ ዘካ የሚለውን ቃል የሚጠቀሙበት አንደኛው እነማኡ ለማለት ነው መፋፋት መበልጸግ ማደግ እንደማለት ነው وبه قال الشاعر زكى الزرع እንዳለው ማለት ነው አዝርቱ አፋፋ ፍሬ አወጣ ደረሰ እንደማለት ነው اذا نما ይባላል ስለዚህ አንዱ ፍሬ ማውጣት መበልጸግ ማደግ የሚል ትርጓሜ ያለው ማለት ነው ዘካ طيب وكذلك ويطلق للمدح او على المدح አንድን ሰው ለማመስገን ወይም አንድን ሰው ማላቅ ማሞገስ ሊሆንም ይችላል ትርጓሜው ومنه قوله سبحانه الله سبحانه وتعالى كتاب لا እንዳለው ነው فلا تزكوا انفسكم هو اعلم بمن اتقى እንዳለው فلا تزكوا انفسكم ነፍሶቻችሁን አታጥራሩ ነፍሶቻችሁን አታልቁ አታሞጋግሱ ዘካ የሚል ቃል እንተጠቀመው ማለት ነው ስለዚህ بمعنى ምን ሊመጣ ይችላል ማጥራራት ማላቅ ማሞገስ ሊመጣ ይችላል وكذلك ማጥራት ማጽዳትም ለማለት ሊመጣ ይችላል ዘካ ተዝኪየቱ ማለት ነው ማጥራት التطهير ለማለትም ሊመጣ ይችላል ومنه قوله سبحانه الله سبحانه وتعالى كتابه ላይ እንዳለው قد أفلح من زكاها እንዳለው ማለት ነው እርሱ ስኬታማ ሆነ በርግጥ ስኬታማ ሆነ من زكاها ነፍሱን ያጠራት ሰው ከቆሻሻ እንዳለው وكذلك بركام ለማለት ሊመጣ ይችላል ለበረከትም ትርጓሜ ይመጣል ማለት زكاة النفقة ይባላል የተሰጠችው ነፈቃ በረካ መጣች ጥቂት ነገር ሰጥቷል ግን زكاة النفقة ተዋል ባልየው ለሚስትየው ቢሰጣት እንደማለት ነው የሰጣት ገንዘብ በረከት አገኘው እንደማለት ሊሆን ይችላል وكذلك زيادة الخير ለማለት ይመጣል ይላሉ አንድ ሰው በጣም ብዙ መልካም ነገር አለው በኸይር ላይ ኸይር ጨመረ ለማለትም ይመጣል ለምሳሌ اقول عمر زاكي ካልኩኝ ዑመር ዛኪ ነው ካልኩኝ بمعنى كثير الخير ነው ማለት አይ كثر خيرهم ነው ለማለት ሊሆን ይችላል ኸይሩ በዛለት በመልካም ላይ መልካም ጨመረ ለማለትም ጥቅም ላይ ይውላል ይላሉ በሸሪዓው ዘካ የምንለው ቃል شريعوي ترقواميو هي اسم لمال مخصوص نونلالا اسم لمال مخصوص يؤخذ من مال أو بدن مخصوص على وجه مخصوص يصرف لطائفة مخصوصة نونلالا زكاة يميلو قال هي اسم لماء مخصوص لأن لتوسنا يجنزب متأن يتسطى سيامينو ለአንድ ለተወሰነ የገንዘብ ልኬት የተሰጠ ስያሜ ነው يؤخذ من مال أو بدن مخصوص የሚወሰደው ደግሞ ከተወሰነ የገንዘብ ወይም የአካል መጠን ላይ ነው ዘካተል ፊጥር ከሆነ ከአካል ላይ ለምሳሌ ቤተሰቡ 5 ሰው የሆነ በ5 ሰው ልክ ያወጣል ማለት ነው ቤተሰቡ 10 ሰው የሆነ በ10 ሰው ልክ ያወጣል ስለዚህ عدد الأبدان የሰዎችን ቁጥር ቆጥረን ስለሆነ من مال أو بدن مخصوص እንላለን ከተወሰነ ገንዘብ ላይ የሚወሰድ ነው ሁሉም ገንዘቡ አይወሰድበት ለምሳሌ 10 ሺህ ብር ያለው ሰው ዘካ አያወጣም በብር ደረጃ 100 ሺህ ያለው ወይም 2 ሚሊዮን ያለው ሰው ግን ያወጣል ስንል ገንዘቡን የተለያየው ማለት ነው የሚወሰድበት ገንዘብ ተለያይቷል መጠኑ ብቻ አይደለም የሚወሰደው መጠን ብቻ አይደለም ሁለት ዘካ አውጪዎች አንድ ላይ ሆነው አንደኛው የሚያወጣው 10 ብር ሊሆን ይችላል አንደኛው የሚያወጣው 10 ሚሊዮን ሊሆን ይችላል የሚያወጣው ቀድርም ይለያያል ስለዚህ اسم لمال مخصوص ያልነው ለዛ ነው የተሰጠ ስያሜ ነው ለተወሰነ የገንዘብ መጠን ያክል ከሆነ የገንዘብ መጠን ላይ ወይም የአካል መጠን ላይ ነው የሚወሰደው على وجه مخصوص የሚሰጠው ደግሞ የሚሰጥበት አይነት አሰጣጥ ደግሞ እንደዚሁ የተወሰነ ነው ለማንም ሰው አንስተ ሄደ መስጠት አትችልም የምትሰጥበት መጠንም የተለያየ ነው ለምሳሌ 10 ግመል ያለው ሰው ሁለት ፍየል ነው የሚያወጣው 10 ግመል ያለው ሰው
ሁለት ፍየል ነው የሚያወጣው ወይም ለአምስት ግመል አንድ ፍየል ነው የሚያወጣው እሺ ይሄ ሰውዬ ግመል ከማወጣ የግመሏን ዋጋ በገንዘብ ተምኜ ገንዘብ ልስጥ ማለት አይችልም የሚያወጣው ምንድነው ራሱኑ ያችን ፍየል ነው የሚያወጣው ከራሱ ካለው ፍየል ሊሆን ይችላል ገዝቶ ሊሆን ይችላል ፍየል የሚያወጣው ግን ምንድነው ፍየል ነው لذلك على وجه مخصوص ነው የሚሰጠው እንደፈለክ አድርገህ ልትሰጠው አትችልም የምትሰጠው ያን የተባለውን ነገር ነው طيب ስለዚህ على الكيفيه المخصوصه ነው ማለት ነው وكذلك يصرف لطائفه مخصوصه ይሄ ገንዘብ ደግሞ ወጥቶ ለሁሉም ሰው አይሰጥም የሚሰጣቸው የሰው አይነቶችም ደግሞ እንደዚሁ አሉ ማለት ነው طيب ያንዳንዱን አብራራለሁ ችግር የለውም ኢንሻአላህ በሁለቱም ከሞላበት በሁለቱም ያወጣል ምን አማራጭ አለ አንድ ሰው ነጋዴም ግመል ነጋዴም ሸቀጥ ነጋዴም ሊሆን ይችላል ግመል ነጋዴ መኪናም ነጋዴ ሊሆን ይችላል በሁለቱም ከሞላ በዑሩድ التجاره ያወጣል በንግድ ገንዘቡም ያወጣል በግመሉም ያወጣል على كل حال አሁን ምን አለን ለاسم لمال مخصوص ነው አልኩኝ ዘካ ብሎ ማለት ለተወሰነ የገንዘብ መጠን የተሰጠ ስያሜ ነው ማለት አይ وهو القدر المخرج الذي يعطى لمستحق الزكاه ማለት ዘካ ለሚገባቸው ሰዎች የምትሰጠዋ መጠን ምን ትባላለች ዘካ ትባላለች ዘካ ምንላት ያቺ ወጥታ ስታበቃ የተሰጠችዋን መጠን ነው ቅድም እንዳልኩት 10 ግመል ላለው ሰው የምንሰጠውን ሁለት ፍየል እንደማለት ነው ግልጽ ነው አይደል ወይንም የሆነ የገንዘብ መጠን ኖሮት የዛ ገንዘብ ላይ የሚያወጣው 2.5% የንግድ ትርፍ ማለት ነው 10,000 ብር ሊሆን ይችላል 20,000 ብር ሊሆን ይችላል እንደምንለው ማለት ግልጽ ነው አይደል ወይም የ10 አንድ አራተኛ ሊሆን ይችላል ያቺ መጠን የሚያወጣት መጠን ወይንም የምታጠባ ላም ልጅ ሊሆን ይችላል እቺን የሚሰጣት መጠን ዘካ ትባላለች እቺ የሚሰጣት መጠን ደግሞ የምትወሰደው ከማን ላይ ነው አለን ከማን ላይ ነው ከተወሰነ የገንዘብ አይነት ላይ ነው ወይም የሰው አይነት ላይ ነው ስለዚህ السويو የሚያወጣው ገንዘብ ዘካ ካል ነው የሚወጣበት ገንዘብ ደግሞ አለ ማለት المال المخرج منه ማለት የምናወጣበት የገንዘብ መጠን ደግሞ አለ ያም የዚሁ ትርጓሜ አካል ነው ዝም ብለን አናወጣም ማለት ነው 10 ሚሊዮን ያለው ሰውና ትርፉ 2 ሚሊዮን የሆነ ሰው እኩል አያወጣም ቀድሩን 10 ሚሊዮን ያለው ሰውና ደግሞ 100 ሺህ ያለው ሰው አውጣ ይሄኛው ይባላል ይሄኛው አታውጣ ይባላል ምክንያቱም የሚወጣበት ገንዘብና የማይወጣበት ገንዘብ አለ የሚወጣበትን ገንዘብ ማሉን ዘካዊ እንለዋለን ዘካ የሚወጣበት ገንዘብ ማለት ይሄንን ስንል ገንዘብ ስንል ግመል ሊሆን ይችላል ግልጽ ነው አይደል በግና ፍየል ሊሆን ይችላል ፍራፍሬ ሊሆን ይችላል የተምር ፍራፍሬ ሊሆን ይችላል የወይን ፍራፍሬ ሊሆን ይችላል አዝርቶች ሊሆኑ ይችላሉ ግልጽ ነው አይደል فيما سقط السماء እንዳሉት የአላህ መልእክተኛ ሰማይ ላጠጣው ውሃ ሰማይ ላጠጣው አዝርት ስንዴ ቢዘራ ሰውየው ሰማይ አጠጣው ሲያበቃና በመስኖ ቢያጠጣው እኩል አይደለም ዘካው ገብቶቹ ስለዚህ ይሄ ሰውዬ የሚያወጣበት ገንዘብ ስንዴ ምንድነው ይባላል ገበሬ ስሙ ጠፍቶኝ አፍዋን የስንዴ ገበሬ ሆኖ አሊያም ነጋዴ ሆኖ የሚያወጣበት ማሉን ዘካዊዩን ይባላል ማለት ግልጽ ነው አይደል ያ ዘካ የሚዋጅብበት ገንዘብ ማለት ያቺ የምትወጣው ደግሞ ዘካ ትባላለች طيب ዘካተል ፊጥርም ቢሆን ተመሳሳይ ነው ይሄ ገንዘብ ስላወራን ነው ዘካተል ፊጥርም ሰውየው ዘካተል ፊጥር ለማውጣት የእለት ምግብ ያለው ሰው መሆን አለበት ቁርስ ምሳራት ከሆነ ቁርስ ምሳራቱን በልቶ የሚያደርሰው ቁርስ ምሳራቱን በልቶ ለማያደርሰው ነው የሚሰጠው ዘካተል ፊጥር የሚሰጠው ገብታችኋል አይደል እዚህ የሚሰጠው በምን ልክ ነው ባለው ሰው ልክ ነው ዛሬ የተወለደ ህፃን ቢሆን ያወጣለታል ዛሬ አሁን ከአንድ ሰዓት በፊት ከ30 ደቂቃ በፊት የተወለደን ቢሆን እንኳን ዘካተል ፊጥር ከማውጣቱ 30 ደቂቃ በፊት 5 ደቂቃ በፊት قبل الثانيه ከሰከንዶች በፊት ቢወለድ ያወጣለታል ሲያወጣለት ቆጥሮ ነው የሚያወጣው 10 ቤት 10 ሰው ያለውና 5 ሰው ያለው እኩል አያወጣም ማለት ነው مرحبا على وجه مخصوص ነው አለ ደግሞ በተፈለገው አይነት አያወጣም እሱ ሸሪዓው ባስቀመጠው መንገድ ነው ቅድም እንዳብራራው يصرف لطائفة مخصوصة لتوسن يسو كفلنا الله سبحانه وتعالى قرآن لا يندنقرن في سورة التوبة إنما الصدقات للفقراء
ዘካ የሚወጣውማ የሚገባውማ ለድሆች ነው አለ። ወልመሳኪኒ ለምስኪኖች ነው አለ። ትርጓሜያቸው ልዩነታቸውን በኋላ አብራራለሁ፣ ጊዜው ይመጣል ኢንሻአላህ። ፉቀራ ምንድነው? መሳኪን ማለት ምንድነው? ልዩነት አለው ወይ? ምስኪን ደሃ ሁላችንም አንድ አይነት ቃል ነው የምንጠቀመው አይደል? ግን አንድ አይደለም ሸሪዓው ላይ። ሁናክ ፉቀራ መሳኪን ምን ይላቸዋል? ወልዓሚሊና ዐለይሃ አለ። ወልዓሚሊና ዐለይሃ ሌላ ስራ የሌላቸው ዘካ ሰብስቦ ለሰዎች የሚያሰራጩ ሰዎች ለነሱ ዘካ ይሰጣቸዋል። ወልሙአለፈቲ ቁሉቡሁም ወደ እስልምና አሁን አዲስ የገቡ ሰዎች እስልምና ላይ ልቦናቸው እንዲረጋጋ ከቤተሰቦቻቸው ተፈናቅለው ይመጣሉ፣ ሀብት ንብረታቸውን ጥለው ይመጣሉ። የመካ ሙሃጅሮች እኮ ከአላህ መልእክተኛ ጋር ሰለላሁ ዐለይሂ ወሰለም ሲሰደዱ ሁለመናቸውን ጥለው እኮ ነው የተሰደዱት አይደል? ሀብታም ሆነው ሳሉ በመስለማቸው ምክንያት ብቻ ከሚስሊ ሙስዓብ ብን ዑመይር ረዲየላሁ ተዓላ አንሁ ያ በጣም መልከ መልካምና የሀብታም ልጅ የነበረ ወጣት ሰለምኩ ያላት ጊዜ እናቱ አይነን ላፈር አለችው። የከተማው ሀብታም ናት፣ የከተማው መናጢ ደሃ ሆነ። ወልሙአለፈቲ ቁሉቡሁም እኮ ነው አይደል? ገብቷችኋል አይደለም? ይሄ አሁን ገና ወደ እስልምና የተቀላቀለ ሰው እንደማለት ነው። ምሳሌ ነው የሰጠኋችሁ። ከዛሊከ ብዙዎቹ ሱሐይብ አልሩሚ ከሮም ድረስ መጥቶ መካ ገብቶ መካ ነግዶ፣ ሮም ያሁኗ ጣሊያን ማለት ነው። ከዛ መጥቶ መካ ነግዶ መካ ሀብታም ሆኖ ከዛ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስልምና ይዘው ሲመጡ እስልምናን ተቀበለ። እስልምናን ሲቀበል የመካ ሰዎች በጠቅላላ ላዩ ላይ ወጡበት። የአላህ መልእክተኛ ከመካ ወደ መዲና አሰደዳለሁ ብለው ተሰደው ሲያበቁ ሱሐይብ ከሳቸው ጋር ለመሰደድ መዘጋጀት ጀመረ። ሀብታም ነው፣ ሀብታም ሆኗል፣ የመካ ሀብታም ሆኗል። ሰርቶ ነው ግን ያገኘው። ሊሰደድ ሲል ምን አደረጉት? አትሰደድም፣ እኛ ከተማ መናጢ ድሃ ሆነ መጥተህ አተይተን አስዑሉከን አሉት። አንተ እኮ መናጢ ድሃ ሆነ ነበር የመጣኸው እኛ ዘንድ፣ እዚህ ሀብት ንብረት አፍርተህ ከኛ ጋር እኩል ገንዘብ ይዘህ ልትሄድ ትፈልጋለህ እንደ መዲና? እሺ ገንዘቡን ልስጣችሁ ስተውኛቸው አላቸው። አዎ እንተውሃለን አሉት። አልመሰላቸውም። ሁሉንም ሰዱት፣ ሙሉውን ሰጣቸውና ተሰደደ። የአላህ መልእክተኛ ረቢሐ ሱሐይቡን፣ ሱሐይብ አተረፈ። ወይሽሪ ነፍሰሁ ኢብቲጋአ መርዳቲላህ ለአላህ፣ ነፍሱን ለአላህ ውዴታ ሲል የሚሸጥ ሰው አለ አለ። ምንም ነገር ሳይቀረው እንግዲህ ወደ እስልምና በአዲስ የሚገቡ ሰዎች ብዙ ጣጣ አለባቸው፣ መከራ አለባቸው። ወልሙአለፈቲ ቁሉቡ ወፊ ሪቃቢ እዳ የተጫነው ምንድነው የሚባሉት እነዚህ የምንወስዳቸው ሰዎች? ባሪያ። ወልጋሪሚነ እዳም የተጫናቸው ሰዎች ካሉ፣ መንገደኞች ካሉ፣ ወብኒ ሰቢል ካሉ፣ መንገድ ላይ ገንዘብ የሚያስፈልጋቸው ከሆነ፣ ወፊ ሰቢልላህ በአላህ መንገድ ላይ የሚታገሉ ሙጃሂዶችም ለነሱም ዘካ ሊወጣ ይችላል ማለት ነው። ስለዚህ ዘካ የምንለው ነገር የተወሰነ የገንዘብ መጠን ነው። ከሆነ የገንዘብ መጠን ላይ የሚወሰድ ነው። የሚወጣበት መንገድ የተወሰነ ነው። የሚሰጣቸውም የተወሰኑ ሰዎች ናቸው። ይሄ ነው ዘካ የሚባለው። ከዚህ ውጭ ያለ ስጦታ ሰደቃ ነው። ስሙ ምንድነው? ሰደቃ ይባላል። ከዚህ ውጭ ያለ ማለት ነው። ዘካ በጣም ብዙ ጥቅም ነው ያለው። በጣም ብዙ ጥቅም፣ አንድ ሁለት ተብሎ የሚጠራ አይደለም። አንደኛው ሙስሊሞች መስጠት፣ መለገስ፣ ማድረግ የሚባል ነገር ላይ ባህሪያቸው እንዲሆን ያደርጋል። ገንዘብን ንጹህ ያደርጋል። ቆሻሻ የገባበት ካለ አንዳንድ ጊዜ ሳታስበው ነጋዴ ሆነክ ከዚህም ከዛም ገንዘብ ይገባባል። እንዲህ አይነት ነገሮችን ሊያጠራልህ የሚችለው ምንድነው? ዘካና ሰደቃ ነው ማለት ነው። አንዳንድ ሰው ሰደቃ ይሰጣል፣ ዘካ ያወጣል። ዘካ ከባድ ነው። በእርግጥ ቀላል እንዳይመስላችሁ። የለፋበትን ነገር በጠቅላላ አመት ሙሉ ለፍተህ አንተ ከገቢዎች ተጨቃጭቀህ ላይ ታች ወርደ ሸብተ ምናምን ያመጣው ገንዘብ ግን ያንተ አይደለም። አልማል ሊላሂ ሱብሓነሁ። ገንዘብ የማን ነው? የአላህ ነው። ሪዝቅ ከሰማይ ነው፣ ባለቤቱም አላህ ነው። አንተ ዝም ብለህ ጠባቂ ነህ። ሁላችንም አካውንቶቻችን አይታችሁታል። ቡክ ሲከፈት ቡኩ ላይ ምን ይላል? ለመጠበቅ ነው እኮ የሚስማማው ባንክ። ይሄን ገንዘብ ልጠብቅልኝ ጠባቂ ነው። ወከዛሊከ ሁሉም የተጻፈውን ቁጥር ጠባቂ ነው። ሁሉም ጠባቂ ነው። ለጥበቃ ነው ሰው የመጣው። ከዛ ላይ የፈለገውን ተሰሩፍ እንዲያደርግለት አላህ ፈቅዶለታል፣ የራሱ እስከሆነ ድረስ። ማዕዳ ዛሊክ ያለ ነገር እንግዲህ ተላላፊ ነው ወዳጆች፣
ተላላፊ ነው። አላህ ዘንድ ዋጋ ያለው ነገር አላህን መፍራት ነው። ስለዚህ በመጣው ገንዘብ ላይ ሳይቀር ሰውየው አላህን መፍራት ነው ያለበት ማለት ነው አይደል? ዱንያ መቼም ለሁሉም ሰው ያማረች ናት። ዱንያ አልወድም ምናምን የሚል ሰው ውሸታም ነው። ሰው መብላት መጠጣት እንዴት አይወድም? ሚስት ማግባት፣ ጥሩ ልብስ መልበስ ምናምን አልወድም ይላል? አይመጣም። ግን አሸንፏት ነው። ግን ልብ ውስጥ ከተተከለች በሽታ ነው። አላህ ለዛ ነው ዙይነ ሊለዚነ ከፈሩ አልሐያቱ ዱንያ፣ ለነዛ ለካዱ ሰዎች ዱንያ ተሸለመችላቸው፣ አጌጠችላቸው፣ አማረችላቸዋል። የክህደት ምልክት ነው ማለት ነው። ዱንያ ፊት ለፊት ተሸልማ ተጊጣ አምራ ተውባ አይታት በልብ የነገዘች እንደሆነ ያ የክህደት ምልክት ነው። ዙይነ ሊለዚነ ከፈሩ አልሐያቱ ዱንያ ወየስኸሩነ ሚነ ለዚነ አመኑ አለ። በነዛ ባመኑ ሰዎች ላይ እኮ ያሾፋሉ አለ። ከሌለ የለህም ይላል የዘመኑ ሰው። ኧረ ወላሂ አለኝ አለክ። ይኸውልህ ከሌለ የለህም የሚባለው ሰላት ሳይኖር ሲቀር ነው። ከሌለ የለህም የሚባለው ቁርአን ማትቀራ ከሆነ ነው። ከሌለ የለህም የሚባለው አላህ ፊት ዋጋ የሌለ ሰው ከሆንክ ነው። ግልጽ ነው አይደል? አላህ የሚያውቀው ሰው ከሌለህ የለህም አይባልም። አሁን ዘመኑ እኮ እንደዛ ነው። ከሌለህ የለህም ስለሆነ እንዲኖርህ ነው የምትተጋው ማለት ነው። ከዛ ባጠገብህ ያሾፍባል። አረ እንዴ እሱ ሰርቶ ምን አለ አንተ ምናምን ትባላለህ። ወይስኸሩነ ሚነ ለዚነ አመኑ፣ እነዛ ባመኑ ሰዎች ላይ ያሾፋሉ አለ። የዱንያ ባልተቤት ለምን አልሆናችሁም ብለው ማለት ነው። አላህ ግን ምን አለ? ወለዚነ ተቀው ፈውቀሁም የውመል ቂያመቲ አለ። የመጨረሻው ቀን ግን በላጭ አላህን የፈሩ ሰዎች ናቸው። ተቋ ስላለህም እኮ ገንዘብ አይገኝም። እንደዛም እንዳይመስላችሁ። አሁን ዘካ ስለሆነ መቼም ስለ ገንዘብ እያወራን ነው እንዴ? ተቋ ምናምን ስላለ አላህ የሚረዝቅ ምናምን እንዳይመስል። መስጂድ ስገባ ባለፈው ምን ሰማው መሰላችሁ? እዚህ አይደለም ሌላ መስጂድ። በጣም የገረመኝ ነገር አላህ አግርቶለታል አለ። አላህ አግርቶለታል መርጦታል እኮ ምናምን ይላል ሰውየው። ያብራራ ነው በቃ ላይ በላይ እኮ ነው ሪዝቁ። እሱ ነው የሚያሳደው፣ እሱ አያሳደው ምናምን እያለ ያብራራል። ሪዝቁ እሱ ነው የሚያሳደው፣ የፈለገ ነው የሚያገኘው። የነካው በሙሉ ይበረክትለታል። አላህ የመረጠው ሰው ነው አለ። ከመቼ ጀምሮ መቼ የሆነ እንደዚህ የአላህ ሚዛን? አላህ እኮ እነማ ኑሚድሁም ቢሂ ሚን ማሊን ወበኒን ኑሳሪዑ ለሁም ፊል ኸይራት አለ። እኛ ገንዘብ ልጅ ምናምን ስንሰጣቸው በኸይር ላይ ያጣደፍናቸው መሰላቸው። በላ የሽዑሩን አያስተውሉም ማለት አያስተውሉም። አላህ በኸይራት ያጣደፋቸው ሰዎች ማለት ወካኑ ለና ኻሺዒን ያላቸው ናቸው። ወካኑ ለና ኻሺዒን ለእኔ ፈሪዎች ሆኑ፣ ተናነሱ፣ ወደቁ ያላቸው ሰዎች ናቸው። እነሱ ናቸው በመልካም ነገር ላይ ያጣደፍናቸዋል። አማ እነዛ ኑሳሪዑ ለሁም ፊል ኸይራት መሰላቸው። በላ የሽዑሩን አያስተውሉም ማለት ይህ ገንዘብ ምናምን የምትለው መለኪያ መንገድ አለ። መለኪያው የአላህ ፍራቻ ብቻ። የአላህ ፍራቻ ብቻ። ምናልባት የሰበሰብከው በሙሉ የሰበሰብነው እንደዚህ ሰብስበን ያዘጋጀነው በሙሉ ለእኛ የጀሃነም ማገዶ የተዘጋጀ ሊሆን ይችላል። ወሊዐዙ ቢላሂ ሚን ዛሊክ። ሰው ገንዘብም ስልጣንም ስምም ሀብት ንብረትም ዘርም ምናምን መለኪያ አይደለም ሆኖ አያውቅም። ስለዚህ ይሄ ገንዘብ የአላህ ነው ብሎ ማመን ያስፈልጋል። ለዛ ነው ወአቱ ዘካተ ሲል አላህ አውጡት አለ። የእናንተ ስላልሆነ ነው። መጀመሪያው ነው አላህ እቺ ለምስኪኖች ትሆናለች በተባለችው ጊዜና ለእንትናና ለእንትና ለሚባሉ ሰዎች አድርስልኝ ተብሎ የተቀመጠች ገንዘብ ናት። ግልጽ ነው። ለዛ ትኡኸዙ ሚን አግኒያኢሂም አሉ አላህ መልእክተኛ። ከሀብታሞቻቸው ትያዛለች አሉ። ይሰጣሉ እነሱ አለ ትያዛለች በግድ ትኡኸዙ ሚን አግኒያኢሂም ወቱረዱ ኢላ ፉቀራኢሂም፣ ከዛ ወደ ድሆቻቸው ትመለሳለች። ቃል المؤلف تجب الزكاة في 5 أشياء ዘካ በአምስት ጉዳዮች ላይ ግድ ትሆናለች አለ። የዘካን ጥቅም እያወራን ነው አይደል? ያወራነው የዘካን ጥቅም እያወራን ነው። መርሐባ። እንግዲህ የደሃን ጎጆ የደሃን ክፍተት ትሞላለች ዘካ። የደከመውን ሰው ታቃናለች። መሳኪኖቹ ቆመው እንዲሄዱ ታደርጋለች። በህዝብ መካከል መሐባ እንዲኖር፣ መዋደድ እንዲኖር፣ መተሳሰር እንዲኖር፣ ወንድማማችነት እንዲኖር፣ ምቀኝነት እንዲጠፋ ታደርጋለች። ለምን ይሰርቃል ከሰጠው? ለምን ማጅራትን ይመታል? ስለማሰጠው እኮ ነው። እና አንተን እያየ ይኖራል ሰው እኮ ነው። አሁን ይሄ
طبيعة البشر የሚባል ነገር አለ ሰው የራበው ጊዜ የሚያደርገውን ነገር አያውቅም እንዲርበው ግን እንዳይሆን ያለው ሰው የተራበን ሰው ጉርጓድ መሸፈን አለበት خلاص የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስከ ምግብ ድረስ ወደው እኮ የነገሩን ያለ ምክንያት አለ አንተ ቤት የሆነ ምግብ ምናምን ስጋ ምናምን የሰራ እንደሆነ መረቁ ትንሽ ምን ይሁን በዛ ይበል ምን ለማድረግ ነው ልጠጣው እኮ አይደለም ለተጣረመ አጠገብህ ይሄ ሽታ የሚደርሰው ሰው ካለ ይሄ ሽታ የሚደርሰውን ሰው ልታደርስለት ነው وقال وتجيب الزكاه في 5 اشياء በአምስት ጉዳዮች ላይ ዋጅብ ትሆናለች አለ የመጀመሪያው هي المواشي ተጓዥ የቀንድ ከብቶች እንደማለት ነው ያው ولو عبر بالغنم لكان اولى والنعم ቢሆን ጥሩ ነበር ግን መዋሺ ማለት የሚጓዝ ማለት ጀምዑ ማሺየቲ ነው የሚጓዝ ማንኛውም አራት እግር ኖሮት ወይ ሁለት እግር ኖሮት وكل دابة تمشي على وجه الارض ማለት ነው በምድር ገጽ ላይ የሚጓዝ ማንኛውም ነገር ማሺ ይባላል وجمع ماشية مواشي የተፈለገው ግን ይሄ መዋሺ ሲባል ሶስት እንስሳዎች ናቸው ወይ ሶስት የእንስሳ አይነቶች ናቸው አንደኛው ግመል ነው ኢቢሉ ነው ግልጽ ነው الغنم الإبل ነው ሁለተኛው البقر ነው የቀንድ ከብት ምንላቸው በሬ ላም ሶስተኛው الغنم ነው በግና ፍየሎች ናቸው እነዚህ ሶስቱ ናቸው الغنم والبقر والإبل مواشي እንላቸዋለን زكاة የሚዋጅብባቸው وقال المواشي ثم الأثمان أثمان ጥሬ ትርጉሙ ما فيه ثمن ዋጋ ያለው ነገር ማለት ነው በጠቅላላ وما فيه قيمة أثمان ይባላል ዋጋ ያለው ነገር ዋጋ ኖሮ ሲያበቃ ማለሁ قيمة ሆኖ ሲያበቃ ثمن የሚሆነው ግን يروج بين الناس በሰዎች መካከል ተርዊጅ ተደርጎ ሰዎች ሐጃዎቻቸውን ለመግዛትና ለመሸጥ ተጠቅመውበት ሲያበቃ የመለወጫ መንገድ ሆኖ ቂማ ዋጋ ያለው ነገር ሲሆን ثمن ይባላል በወቅቱ በወርቅና በብር ላይ ነው በወርቅና በብር ላይ ነው لذلك الأثمان ስንል ወርቅና ብር ማለታችን ነው ሶስተኛው አዝሩዑ ነው አዝርት ነው ማንኛውም አዝርት ማለት ነው አራተኛው الثمار ፍራፍሬ ነው ፍራፍሬም ስንል ሁለት ብቻ ነው النخل والعنب ነው የተምርና የወይን ፍሬ ማለት ነው አምስተኛ عروض التجارة የሸቀጣ ሸቀጥ ሁሉም ነገር ሸቀጥ ነው የሚገዛና የሚሸጥ ሸቀጥ በጠቅላላ ዘካማ መኪናም ሽጥ ሸቀጥ ነው ስኳርም ሽጥ ሸቀጥ ነው ለውጥ የለውም عروض التجارة ናቸው እነዚህ በሙሉ ተሽጠው ትርፍ የሚያመጡ ነገሮች በጠቅላላ እና ወደ ነቅድነት አይثمኑ ወደ አስማንነት ተቀየረው ወደ ገንዘብነት ተቀየረው ያ ሪብሑ ትርፉ በገንዘብነት የሚገለጽ ከሆነ عروض التجارة ይባላል وهو المعتمد في المذهب ስንደምራቸው 8 ናቸው አይደለም 8 ሞሉ አልሞሉም እንዴ 8 ናቸው الإبل ግመል والبقر ቀንድ ከብቶች الغنم بقنا فيل الذهب ورق الفضة أثمان عرب والزروع والنخل والعنب سمنت مولوال عروض التجارة على القطرنا عروض التجارة على القطرنا عروض التجارة أصله بوقته يميجلسوا بمندنا بثمن وارلم بوقته بنبره يجنزب واقع دمو وي ورقنا ወይ በብር ነው የሚገለጸው لذلك عروض تجارة አይገልጹትም ይሄንን ብለው ሲያበቁ فقهاء الشافعية ምን ይላሉ ዘካኮ 8 አይነት ነው ለ8 አይነት ሰው ነው የሚሰጠው ይላሉ خلاص መጀመሪያ አሁን እነዚህ 8 አይነት የዘካ አይነቶች ለ8 የሰው አይነቶች ነው የሚሰጡት እንዳልነው ማለት ነው ግልጽ ነው طيب በጠቅላላው ግን ዘካ ሁለት አይነት ነው ማለት ዘካቱል ማል ወዘካቱል በደን አለ የገንዘብ ዘካ አለ የበደን ዘካ አለ የአካል ዘካ አለ ዘካቱል ፊጥር ነው ይሄን አሁን አናወራ መጨረሻ ነው የምናወራው አማ ዘካቱል ማል የገንዘብ ዘካ ግን ራሱ ለሁለት ይከፈላል
ما يخرج قيمتها وما يخرج عينها نلالن ما يخرج قيمتها ማለት ልኳ ዘካ የሚወጣባት ማለት ናት ልኳ ما يخرج قيمتها ማለት ልኳ ነው ዘካ የሚወጣባት አይ بمعنى ለምሳሌ ሰውዬው ዑሩ ንግድ ነገደ መኪና ሸጣ አተረፈ ከዛ ምኑን ነው ያወጣ ያለው ዘካ ምኑን ነው ያተረፋትን ትርፍ በገንዘብ ነው ይወጣች ያለችው አይ ምኑን ይወጣ ማለት ነው መጠኑን ይወጣው وما يخرج عينها ደግሞ አለ ራሱ አይነቱ ደግሞ የሚወጣለት አለ ወይም عينها من جنسها አይኗ ከዘሮቿ ከአይነቶቿ ይወጣለት አለ ለምሳሌ 5 ግመል ቢኖረው አንድ ፍየል ያወጣል من اجناس الغنم ያወጣው ማለት ነው من اجناس النعم ያወጣው አፍዋ ገብታችኋል አይደል አይኑሃ ነው የምትወጣው ማለት ነው ሄጄ ፍየል ገዝቼ ቅድም እንዳልኳችሁ የፍየሏ ገንዘብ አለኝና የፍየሏን ገንዘብ ላውጣ ማለት አይችልም ما يخرج عينها ናት ግልጽ ነው ያኛው ግን ما يخرج قيمتها ናት እዚህ ጋር አብሮ የሚመጣ المعادن اي المعدن والركاز እዚህ ውስጥ ነው የሚገቡት المعدن ማዕድን የተባለ ነገር በሙሉ ዘካ አይወጣበትም የወጣው ነገር ወርቅና ብር ካልሆነ በስተቀር خلاص እንተጆ አልማዝ ቢወጣ ይወጣበት አልማዝ ሰብስበህ ብትቆፍርና ብታገኝ ከአልማዙ ላይ አልማዝ አውጣ አለ አልማዙን ሽጠህ ግን በንግድ ካተረፍክ من باب عروض التجاره ታወጣለህ ገብታችኋል አይደል አልማዝ ነጋዴ ሆኖ ሰውየው አልማዝ ሽጦ ወይ ብረት ነጋዴ ሆኖ ብረት ሽጦ ከሚያገኘው ትርፍ ላይ ምንድነው ያወጣው የሸቀጥ ንግድ ዘካን ያወጣው እንጂ የብረት ዘካ አላወጣም ገብታችኋል አይደል ከእንትን ቆፍሮ ቢያወጣ ማለት ነው خلاص ገብታችኋል እዚህ ማዕደን የሚወጣው ያወጣው ነገር ወርቅና ብር ከሆነ እዚህ ውስጥ ይገባል لذلك فقهاء الاحناف حنفيዎቹ ምን ይላሉ ዘካ የሚወጣባቸው ነገሮችማ 10 ናቸው ይላሉ 10 ናቸው ይላሉ እነሱ ዘንድ ዑሩድ ትጃራ የሚባል ነገር የለም ማዕደንና ሪካዝን ጠቅሰው ወሪካዝ የኩኑዙ الجاهليه በጃሂልያ ዘመን ያለ ክምችት ማለት ነው እና ብራራቸዋል ሁሉ ይመጣሉ ባባቸው ላይ ራሳቸውን ችለው ይመጣሉ طيب ይሄንን ካልን ዘንዳ ሙአሊፉ መጻፍ የነበረበት ተጅቡ ዘካቱ في 5 اشياء ከማለቱ በፊት ሸርጦቹን መጻፍ ነበረበት ሸርጦቹን አልጻፈም እኛ ሸርጦቹን ብናወራ ጥሩ ያው ለማሐ ተልሚሐን እንጂ ብዙ አላወራበትምና ሸርጦቹ በሁሉም ላይ ኦልሞስት ተመሳሳይ ናቸው አንድ አይነት ናቸው በሁሉም የዘካ አይነቶች ላይ ዘካ በሚወጣባቸው አይነቶች ላይ ነገር ግን መጥቀሱ አስፈላጊ ስለሆነ እናወራለን ወሸራኢጡ وجوبها ለዘካ سواء كان في النعم او الاثمان او الذروع كلهم عند አይነት 6 اشياء ናቸው 6 ናቸው የመጀመሪያው እስላሙ ነው ሙስሊም ሆነ አለበት ዘካ ለማውጣት የመጀመሪያው ቅድመ ሁኔታ ሰውየው ሙስሊም ሆነ አለበት አይ ያልኩ ያለውት فلا تجب الزكاه على كافر اصلي ማለት በመሰረቱ ሙስሊም ያልነበረ ካፊር ላይ ዘካ አይዋጅብም ዘካ አይዋጅብም ስንል ግን ወናህኑ نتكلم عن وجوب مطالبه ዘካ አሁን አንጠይቆም ያልኩ ነው እንጂ ቅጣቱማ መቼ ይቀርለታል ቅጣቱ አይቀርለትም ምክንያቱም كما بينت ذلك مرارا والكفار مخاطبون بفروع الشريعه ኩፋሮቹ በሸሪዓ ቅርንጫፋዊ ጉዳዮች ሳይቀር ተጠያቂነት አለባቸው በአላህ ስላላመናችሁ ሰላት ችግር የለውም አንላቸው እዚህ አንጠይቃቸውም ስገድ አይባልም መቼም ካልሰለመ በስተቀር ግልጽ ነው አይደል አላህ ፊት ግን መቀጣቱ አይቀርም ተጨማሪ ቅጣት ይቀጣል ኢቃበን አላ ኢቃብ يزيد على عقاب الكفر ማለት ነው ከክህደቱ ቅጣት ጋራ ተጨምሮ ሌላ ቅጣት ይቀጣል بدليل من الكتاب والله يقول ما سلككم في سقر قالوا لم نكن من المؤمنين አላሉም لم نكن من المصلين ያሉት ምን ከተታችሁ ሰቀር ውስጥ እዚህ ጀሃነም ጉርጓድ ውስጥ ምን ከተታችሁ አሏቸው ሲሏቸው ምን አሉ قالوا لم نكن من المصلين ከሰጋጆች አልነበርንም አሉ بمعنى ከሰጋጆች መሆን ይጠበቅ ነበር ማለት ነው መስለም ብቻ አልነበረም የሚጠበቅባቸው قالوا لم نكن من المصلين وسائر العبادات وسائر الواجبات እዚህ ውስጥ ይካተታሉ ማለት ነው ቀሪዎቹ ስለዚህ ሰውየው ዘካ አላወጣም ካፊር ስለሆነ እኛ ዛሬ አንጠይቀውም እንጂ አላህ ፊት ሲቀርብ ሁለት ቅጣት ይቀጣል ማለት ነው بمعنى بسائر الواجبات በሙሉ ይቀጣል لذلك አንደኛው መሆን ያለበት ሰውየው ምንድነው ሙስሊም መሆን ይጠበቅበታል ማለት ነው ነገር ግን ሙርተድስ ቢሆን ሙስሊም ሆኖ ሲያበቃ ከእስልምና የወጣስ ቢሆን ከሆነ
መጀመሪያ ሙስሊም ነበረ ከእስልምና የወጣ ከሆነ ሙርተድ ይባላል ሙርተድ ማሉሁ መውቁፍ ነው እሱ ይወጣል እንጂ ገንዘቡ ይቆማል መሃል ነው የሚቆመው እሱ ነው የሚወጣው ገብታችኋል አንድ ሀብታም ሙስሊም ነበረ ቢክድ እንደማለት ነው ሙርተድ ቢሆን ገንዘቡ መውቁፍ ነው አማ እሱ ነው የወጣው ገንዘቡ መውቁፍ ነው ስንል ሁለት አማራጭ አለው ሙርተዱ ወይ ወደ እስልምና ይመለሳል ወይ በሙርተድነቱ ይሞታል ነው አይደለም በቃ እኮ አማራጭ ነው ሁለት ነገር ነው ያለው ማለት ነው ስለዚህ ኢላ አቅረብ الأجلين ከሁለቱ የትኛው ነው የቀረበው ብለን ነው ህግ ምን ሰጠው ማለት ነው ከተመለሰ اذا عاد ሳይመለስ ያሳለፈውን አመት በጠቅላላ ያለ ዘካ ያወጣል ወደጆ ወደ እስልምና ከተመለሰ ለምሳሌ 5 አመት ቆይቶ ከ5 አመት በኋላ መጣ ከ5 አመት በኋላ ወደ እስልምና ይመለስ فيجب عليه زكاه 5 سنين ያቺ 5 አመት በጠቅላላ የነበረችውን ዘካ ያወጣል መቼ ግን ነው የሚያወጣው ሲመለስ خير ካልተመለሰስ ومات على الرجة كونس አልተመለሰም ባለበት ላይ ሞተ لا تجب عليه الزكاه زكاه يواجبበትም ለምን አዋጅበትም የለም ሰው የለም ግልጽ ነው አይደል ነገር ግን ገንዘቡ ከሱ ሀብትነት ይወጣና ገንዘቡ ምን ይሆናል ፈይአን للمسلمين ይሆናል ማለት የሙስሊሞቹ ሀብት ይሆናል በሙስሊሞቹ ሀብት ላይ ደግሞ ዘካ የለም ከሱ ይወጣና ቤተል ማል ይገባል ማለት ነው ገንዘብ ቤት ይገባል ሀብትነቱ ከሱ ይነሳል ማለት ነው فلا تجب فيه الزكاه ይሄ እንግዲህ قبل زمن الردة ዘካ ዋጂብ ሆኖበት ሲያበቃ ያላወጣውን ዘካ ግን አያካትትም ምን ማለት ነው ሰውየው ሙስሊም በነበረበት ወቅት የሁለት አመት ዘካ አላወጣም ነበር የሁለት አመት ዘካ ሳያወጣ ከእስልምና ካደ እንደ ካደ በዛው በካደበት ላይ ምን ሆነ ሞተ እቺ በሙስሊምነቱ ያላወጣትን የሁለት አመት ዘካ ቀንሰን ነው ለሙስሊሞቹ ግምጃ ቤት የምናስገባው ግልጽ ነው አይደል እሱ ሙስሊም በነበረበት ጊዜ የነበረችው ዘካ ግን ትቀነሳለች ለዲመቱ في زمن ردته ያለው ነው እንጂ ማን ምን ተወው قبل زمن الردة ያለው ከሆነ تأخذ من ماله ናት ከገንዘቡ ትያዝበታለች ማለት ለምን ግዴታ ሆናበታለችና እሱ ከእስልምና ከመውጣቱ በስተፊት ማለት ግልጽ ነው አይደል ከመثل المبعض የሚባለው ሰው ከፊሉ ነፃ ነው ከፊሉ ባርነት ነው አለቃው በባርነት የያዘው ሰውየውን በከፊሉ ነው ስለዚህ ከሰውየው ጋር ይስማሙና ሙባዕድ ከሆነ ይስማሙና ከሰኞ እስከ እሁድ ባለቀን ከሰኞ እስከ ሮብ ባሪያ ነኝ ከሐሙስ እስከ እሁድ ነፃ ነኝ ይባባላሉ መርሐባ ከሐሙስ እስከ እሁድ ሰብስቦ ባገኘው ገንዘብ ላይ فيجب عليه الزكاه አማ በባርነቱ ወቅት በተገኘች ገንዘብ ላይ فلا تجب عليه الزكاه አንደኛው ሁለተኛው የባርነት አይነት المكاتب ነው ሙካተብ የምንለው ከባሪያው ጋር ከአለቃው ጋር የተጻጻፈ ሰው ማለት ነው አይ እስቲ እኔ ለካኝ ይሏል አለቃው ጋር ሄዶ በቃ አንተ ማለት 100,000 ዲናር ነህ አለ አንተ 100,000 ዲናር ነህ በየወሩ 1,000 ዲናር እያደረክ ትከፍለኝና ነፃ አረጋለሁ አለ አይ ሙካተብ ነፃ ለመሆን ካለቃው ጋር የተስማማ ማለት ሙካተብ ግን ነፃነት አለው ምን ለማድረግ መክፈል ያልቻለ ጊዜ ኢንዓጂዘ አልቻልኩም ወደ ባርነት ልመለስ ማለት ይችላል ይሄ ሰውዬ ወደ ባርነቱ የተመለሰ እንደሆነ በሰበሰበው ገንዘብም ላይ ዘካ የለም አለ ሰይድ ገንዘቡ የማን ነውና የማን ይሆናል ገንዘቡ ወዲያውኑ ወደ አለቃው ይመለሳል ለምሳሌ 1,000 ዲናር እያደረገ ለሁለት አመት ከከፈለ በኋላ 24,000 ዲናር ነው አይደል 24,000 ዲናር ከሞላ በኋላ 100,000 ነው የሚጠበቅበት 100,000 በቃ ይደከመኛል ወደ ባርነት ይመለስ ይሻለኛል ምንም ማግኘት አልችልም ይሄን ብሎ ቢመለስ 24,000 ዲናር ወዲያውኑ ወደ ሰይዱ ይመለሳል ለአለቃው እሱ ንብረት ነውና በንብረትነቱ ይቆያል 24,000 ዲናሩ ግን ዘካ የለበትም መቼ ነው ዘካ የሚጀመርበት አሁን መቁጠር እንጀምራለን ገንዘቧ የዘካ መጠን ካላት
አሁን መቁጠር እንጀምራለን የዛሬ አመት ሐውል ሲሞላ አለቃው ዘካ ያወጣበታል እንጂ ዛሬ አያወጣበትም ማለት ነው ስለዚህ فلا تجب عليه الزكاه ሙካተብ ለሆነ ሰው ገብታችኋል አይል ሙደበርም ቢሆን ተመሳይ ነው የሞትኩ ጊዜ ነፃ ትሆናለህ እንደተባለ ሰው ማለት ነው ይሄን ሰውዬ ከሚያገኘው ገንዘብ ላይ ወይም ካገኘው ገንዘብ ላይ ዘካ የለበትም ስለዚህ ገንዘብ ነፃነት ይፈልጋል ነፃ ያልሆነ ሰው ዘካ ያወጣም ማለት ነው ግልጽ ነው ግን ከፊልም ቢሆን ነፃነት ዘካ ያስዋጅባል ከፊልም ቢሆን ነፃነት ዘካ ያስዋጅባል ሶስተኛው ሸርጥ الملك التام ሙሉ በሙሉ ያለ ባለቤትነት ነው ሙሉ በሙሉ ያለ ባለቤትነት ካልተገኘ ዘካ የለም ገብታችኋል ስለዚህ ሚልኩ ታም ካለ ሙሉ በሙሉ ያልሆነ ባለቤትነት አለ የሚል የተናገርኩ ነው ማለት ነው ይማና ገብታችኋል አይደል ሆናከ الملك الضعيف ይባላል ደካማ የሆነ ባለቤትነት ምን ነው አለ ማለት ነው አንድ ሰው ሙሉ በሙሉ ባለቤትነት ከሌለው ገንዘቡ ዘካ አይዋጅብበትም ስል በማንኛውም ደካማ በሆነ ባለቤትነት ላይ ዘካ የለም ይያልኩ ግን አይደለም ደካማ በሆነ ባለቤትነት ላይ ዘካ እንዳይኖር የሚያደርጉት ምክንያቶች ሶስት ብቻ ናቸው አንደኛው امتناع التصرف ገንዘቡን መጠቃቀም አለመቻል ነው امتناع التصرف ግን امتناع ደረጃ አለው ሁሉም አይነት ገንዘብን መጠቃቀም አለመቻል ዘካ አያስዋጅብም አንልም ከመጀመሪያው ደረጃ እንጀምር አንደኛው المال المشترى قبل قبضه እቃ ገዝቼ ግን አልያዝኩትም እቃ ገዝቻለሁ እቃው ግን እኔ ጋር የለም ገብታችኋል አይደል ያ ንብረት እኔ ጋር አልመጣም ይሄ ሰውዬ ከመያዙ በፊት እሱ ላይ ዘካ አለበት ወይ ነው ጥያቄው ከመያዙ በፊት ሰውዬው ለምሳሌ መኪና ንብረት ነው من عروض تجارتي أرباح ገዝቷል አትርፎበታል ግን አልተቀበለም ትርፉ ማን ጋር ነው ያለው ሻጭ ጋር ነው ያለው خير ሰውየው ሳይቀበለው ያ ገንዘብ ሰውየው ጋር እያለ ሐውል ሞላ አመት ሞላ ዘካው አለበት የለበትም قول المعتمد አለበት ለምን ሰውየው ገንዘቡን ሄዶ ምን ማድረግ ይችላል ተቀብሎ ተሰሩፍ ማድረግ ይችላል ነበር تصرف ማድረግ እየቻለ የተወው በመሆኑ ምክንያት فتجب عليه الزكاه وذاك المعتمد وفيه خلاف لكن القول الذي رجحه الرملي الامام الرملي والذي ذهب به صاحب الحاوي الكبير الامام الماوردي والقاضي حسين من الخراسانيين يهدبت اقوام والقول المعتمد في المذهب اللبت زكاه اللبت ሁለተኛው امتناع تصرف من له درجه المال المرهون ነው ለምሳሌ ለሆነ ስራ እኔ ኮላተራል አስያዝኩኝ ኮላተራል ነው መርሁን የሚባለው በአማርኛ በእንግሊዝኛ መርሁን ምንድነው በዋስትና የተያዘ ገንዘብ ምንድነው ኮላተራል ነው خلاص المال المرهون እኔ የሆነ ስራ ከሱ ጋር እሰራለሁ ብዬ ኮላተራል አስይዣለሁ ያ ኮላተራል ገንዘብ ነው ሰውየው ጋራ ምን ሆኗል ተቀምጦ ሲያበቃ ዞሮ ሐውል ሞልቶታል አመት ሞልቶታል ሄጄ ኮላተራሉ ነፃ ማድረግ ይችል ነበር አይደለም ነገር ግን አላደረኩም ይሄ መርሁን የሆነ ገንዘብ ዘካ አለበት القول المعتمد هنا خلاف له لكن المعتمد تجب فيه الزكاه زكاه جوبته ሶስት المال المغصوب አንተ ለምሳሌ ገንዘብ ሰበሰብክና የሆነ በረሃ ሄደክ ወይም የሆነ ድብቅ ቦታ ላይ ቆፍረ ደበከው ወርቅ ሊሆን ይችላል ለምሳሌ 20 ወቄት ወርቅ ደበክ ቆፍረ ከዛ ምልክት አድርገህበታል ምልክቱ ጠፋ ሁለት አማራጭ አሉ ወይ ሰው ቆፍሮ ወስዶታል ወይንም ደግሞ ገንዘቡ ጠፍቷል አለች ከዛልክ አለብህ የለብህ هل يجب فيه الزكاه ام لا وفيه خلاف ولكن المعتمد አለበት
መቼ ነው ግን ሰውየው ተጂቡ ፊ ዘካቱ ነው እንጂ ያልኩት ሰውየው ዘካ ዋጅብ ሆኖበታል ነው ያልኩት እንጂ وكذلك المال المجهود የተካድከውም ገንዘብ ቢሆን አንተ ሰውየውን ሰጠከዋል ሰውየው ክዶካል አረ ላ የለም አልሰጠኝም ማለት ሐውል ሞልቶታል ዞሮ እኔ አላቀህም ማለት መጻጻፍ ነበረብህ አልነበረብህ ነበር ባልተጻጻፍከው ምስክር አልነበረም አልተጻጻፍኩም ያንተ መሆኑ ማረጋገጥ አልቻልክ وذاك المال المجهود ተክዳል የተካድከው ገንዘብም ተጂቡ ፊ ዘካቱ ለምን አንተ ገንዘብህን የመጠበቅ ኃላፊነት መጀመሪያ ነበረብህና ወይም ኪኑ ከደሞ ያንን ማድረግ ትችል ነበር طيب ነገር ግን ይሄ ማለት መቼ ነው ገንዘቡን የሚያወጣው تجيب فيه الزكاة ማለት تجيب فيه إخراجها حالا ማለት ነው አይደለም في كل الأحوال አሁን በተከስኳቸው አህዋሎች በተቀላላ امتناع التصرف ባለባቸው አህዋሎች ተቀላላ ሰውየው ማውጣቱ ዋጅብ የሚሆንበት اذا عادت الاموال ገንዘቧ የተመለሰች ጊዜ ነው ታዲያ ምን ትርጉም አለው ይሁሉ ነገር ነው تجيب فيه الزكاة አይ የተመለሰች ጊዜና ከአመትም ከሁለትም ከሶስትም ከአራትም አመት በኋላ የካደ ሰው ያምኖ ቢሰጥ የአራት አመት ዘካ ነው የምታወጣው ያሁኑን አይደለም የምታወጣው ለማለት ነው ገብቷችኋል አይደል طيب የመጨረሻው ደይን ነው الدين امتناع التصرف ካለባቸው መካከል አንዱ ደይን ነው አንተ አበደርክ ብድር ነው ደይን ሁለት አይነት ነው هناك دين لازم وهناك دين غير لازم غير لازم የምንለው ግድ ያልሆነ ደይን ማለት ነው ለምሳሌ ግድ ሙካተብ እንዳልነው ባሪያው ለምሳሌ ከሰይዱ ጋር ተጻጻፈ ከሰይዱ ጋር ይጻጻፍና ሰይዱ ምን ይለዋል በቃ 100,000 ዲናር ነህ አንተ አለው አንዳንድ ሺህ እየከፈልከኝ ትወጣለህ አለው አሁን አለቃው ምንድነው ማለት ነው ዳኢን ነው አይደለም አበዳሪ ነው 100,000 ያለበት እኮ ባሪያው በየጊዜው ሊከፍለው ነው መዲውን ነው እሱ አሁን ይሄ አበዳሪና ተበዳሪ መካከል ያለው ህግ ግን አሳሪ አይደለም ከፈለገ ምን ሊያደርግ ይችላል በቃ ይብቃኝ እኔ ባርነት ይሻለኛል ብሎ ሊመለስ ይችላል ይሄን ጊዜና غير لازم ይባላል ደይኑ አሳሪ ያልሆነ ብድር ነው አሳሪ ባልሆነ ብድር ላይ ዘካ የለም لا تجيب في زكاة እሺ አሳሪ የሆነ ብድር ለሁለት ይከፈላል لازم ይሆን አንደኛው አሳሪ የሆነው ብድር ባህሪያቸው መበልጸግ በሆኑ ገንዘቦች ላይ የተሰጠ ብድር ቢሆን ለምሳሌ النعم አንተ 10 ግመል አበደርከው ይሄ 10 ግመል ባህሪው ምንድነው መበልጸግ አይደለም ይወለዳሉ ይበልጸጋሉ የተወለደው የማን ነው 10 ግመል አበድረያለሁ የተወለደው የማን ነው ያበዳሪው አይደለም የተበዳሪው نعم وذاك النعم من بابه النمو ነው አንተ የምትጠይቀው የወለደችዋንም ያስወለድካትን ሁሉ አምጣ ነው እንደምትለው አንተ ስንት ነው የሰጠው 10 ግመል ነው የሰጠው خلاص وانت تاخذ منه 10 عيب خلاص ይሄን 10 ግመል ነው የምትወስደው ደይኑ እሱ ስለሆነ ማለት ነው አሁን ይሄ ደይን من النعم ሆኖ لازم ሆኖ ሲያበቃ ባህሪው መበልጽግ የሆነ ደይን ከሆነ لا زكاة عليه ዘካ የለበትም አለ ሰይድ አበዳሪው ላይ ዘካ የለም ተበዳሪው ያወራለም እኮ አበዳሪው ነው ያወራለው አበዳሪው ዘካ የለበትም 10 ግመል ሰጥቷል 10 ግመል ላይ በየጊዜው ሁለት ፍየል ያወጣ ኑር አይባል ማን ጋር ነው ያለውና ነገር ግን غيرنا ወይንም ባህሪያቸው በሰዎች መካከል በመሸጋገር የገንዘብ ምንጭነት የትርፍ ምንጭነት ሆኖ በሚያገለግሉ ነገሮች ላይ ለምሳሌ ማዕደን ከማዕደን ያወጣ አልማዝ አወጣ ሸጥክ መኪና አለ ሸጥክ ቤት አለ ሸጥክ ስራ ምናምን እንደዚህ ነው ሸቀጣ ሸጥክ መሰል ነገሮች ላይ ተጂቡ ፊ ዘካ ለሰው ያበድረከዋል በገንዘብ ስንት ብር 10 ሚሊዮን ብር አበድረከዋል የሆነ ሰውዬ ጋር ነው አልተጂቡ ፊ ዘካቱ نعم تجيب في الزكاة هذا هو الله أعلم بالله التوفيق